ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ለዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ ሸ ያሉትን ከነ ቃላት ወይንም በእነሱ ደግሞ ቃላትን እንዴት መመስረት እንደምንችል ይዤላችሁ መጥቻለሁ። ስለዚህ ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ቀጥታ ወደ ክላሳችን። እዚህ ጋር ስንመጣ የአማርኛ ፊደል ሀሌታ ሀ ምንላታለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። ኦኬ። እዚህ ጋር ደግሞ እዚህ ጋር ስንመጣ እቺ ደግሞ ለ ትባላለች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ሎ። እቺ ደግሞ ሐመር ውሃ ትባላለች። ተመሳሳይ ሀሌተ ሀ ጋር ተመሳሳይ የአነባብ ስልት ይኖራታል። ምክንያቱም በአማርኛ ውስጥ መኩሼ ፊደላት የሚባሉ አሉ። ከነዛ ውስጥ ሀ ሌተሃ፣ ሐመር ውሃ፣ ብዙሃን ውሃና ሀ የምንላቸው መኩሼ ፊደላት ይባላሉ። እቺ ሀ መር ውሃ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። ኦኬ። እዚህ ጋር ስንመጣ ደግሞ እቺ መ ትባላለች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እቺ ንጉሱ ሰ ትባላለች። ሁለት አይነት ሰ ስላለ እቺም ሰ ስለሆነች መኩሼ ፊደላት ከምንላት ውስጥ ነች። ንጉሱ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሶ። ይቺ ደግሞ ረ ትባላለች። ረ ትባላለች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ኦኬ። ይቺ ቅድም እንደነገርኳችሁ መኩሼ ፊደላት ከምንላት ውስጥ ነች። ከንጉሱ ሰ ጋር ተመሳሳይ የአነባብ ስልት ይኖራታል። ሰዓቱ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሶ። እቺ ደግሞ ሸ ትባላለች። ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ሾ ሾ። ኦኬ። አሁን ደግሞ ቃላትን እንዴት እነዚህ ፊደላትን ተጠቅመን ቃላትን መመስረት እንደምንችል ማለትም ቃል ማለትስ ምን ማለት እንደሆነ እንዴት መመስረት እንደምንችል እናያለን ማለት ነው። ቃል ማለት የነዚህ የተለያዩ ፊደላት ስብስብ ሆኖ ትርጉም ያለው ትርጉም የሚሰጥ ነገር ቃል እንለዋለን። ቃል ባለ 2፣ ባለ 3፣ ባለ 4 እና ከዛም በላይ ፊደላት ስብስብ ነው ማለት ነው። ሆኖም ግን ትርጉም ያለው ነገር ነው ማለት ነው። እነዚህ ቃላትን ደግሞ እናያለን። እቺ እዚህ ጋር ያየናት ሁ የሀ ቤተሰብ ሁለተኛ ነች። እቺ ደግሞ እዚህ ጋር ያየናት የለ ቤተሰብ ሁለተኛ ነች። ስለዚህ ሁ ሉ፣ ሁ ሉ ሁለቱም በጎን ቅጥ ያላቸው ኡ የሚል ድምፅ አላቸው። ስለዚህ ይሄንን በምናንበት ጊዜ ሁሉ ይላል ማለት ነው። ሁሉ 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 ብለን ለመጻፍ ከፈለግን የሀ ቤተሰብ ሁለተኛ መጠቀም፣ የለ ቤተሰብ ሁለተኛ መጠቀም። ስለዚህ ሁሉ ብለን መጻፍና ማንበብ ቻልነ ማለት ነው። እዚህ ጋር ስንመጣ አሁንም በጎን ቅጥ ያላት የመ ቤተሰብ እዚህ ጋር እንፈልጋለን። ይቺ ነች ማለት ነው። ሁለተኛ ኡ የሚል ድምፅ ነው ያላት። ሉ ደግሞ እዚህ ጋር እንዳየ ነው የለ ቤተሰብ ሁለተኛ ኡ የሚል ድምፅ ነው ያላት። ስለዚህ ይቺንና ይቺን አንድ ላይ በምናንበት ጊዜ ሙሉ ሙሉ የሚል ቃል ማግኘት ወይም መፍጠር ቻልነ ማለት ነው። መመስረት ቻልነ ማለት ነው። ወደዚህ ስንመጣ ሱ ሪ። ሱ እንግዲህ እዚህ ጋር የምናያት የሰ ቤተሰብ ሁለተኛ ነች። ሪ ደግሞ የረ ቤተሰብ ሶስተኛ እዚህ ጋር የምናገኛት ረ፣ ሩ፣ ሪ ስንል የምናገኛት ፊደል ነች። እነዚህንም አጣምረን አንድ ላይ በምናንበት ጊዜ ማለትም ከዚህኛዋ ከሱ ወደ ሪ በምናንበት ጊዜ ሱሪ ሱሪ የሚል ቃል እናገኛለን። ሻማ
ሻማ ሻ ከሸ ቤተሰብ አራተኛ ማለትም ይችኛዋ ማለት ነው። ማ ከመ ቤተሰብ አሁንም አራተኛ። ስለዚህ ማ እዚህ ጋር የምናገኛት የመቤተሰብ አራተኛ መ ሙ ሚ ማ ስንል የምናገኛት ነች። እነዚህን አንድ ላይ በምናንበት ጊዜ ሻማ ሻማ የሚል ቃል መመስረት ቻልነ ማለት ነው። እዚህ ጋር ስንመጣ በጎን ቅጤ ያላት የሸ ቤተሰብ ሁለተኛ ነች። ሸ ሹ ስለዚህ ሹ ነች ማለት ነው። እቺ ደግሞ ስድስተኛ ነች። የመቤተሰብ ስድስተኛ መ ሙ ሚ ማ ሜ ም ም ነች ማለት ነው። አንድ ላይ በምናንበት ጊዜ ሹም ሹም የሚል ቃል መመስረት ቻል። ሁሉ 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 ይሄ ያጻጻፍ ልዩነት ነው እንጂ ምንም አይነት ከዚችኛዋ ጋር የተለያየ የአነባብ ስልት የለውም። ኢንተርቼንጀብሊ የዚችኛዋ ቦታ ላይ ይቺ መጠቀም ስለምንችል እዚችኛዋ ላይ ደግሞ ይቺ መጠቀም ስለምንችል ነው እንጂ ምንም አይነት ልዩነት የለውም ማለት ነው። ላም ላም ላ እዚህ ጋር የምናገኛት የለቤተሰብ አራተኛ ም ቅድም እንዳየናት የመቤተሰብ ስድስተኛ አንድ ላይ በምናንበት ጊዜ ላም የሚል ቃል መመስረት ቻለ። ማር ማር ማ አራተኛ ር ከዚህኛው የወሰድናት ከረ ቤተሰብ ስድስተኛ አንድ ላይ በምናንበት ጊዜ ማር ማር። ሰራ ሰራ ሰ መጀመሪያ ራ አራተኛ ስርዓት ባለው መግደል አንድ ላይ በምናንበት ጊዜ ሰራ ሰራ። ስራ ስ ስድስተኛ ራ ቅድም እንዳየነው የረ ቤተሰብ አራተኛ ማለት ነው። ሻረ ሻ አራተኛ ረ መጀመሪያ አንድ ላይ በምናንበት ጊዜ ሻረ ሻረ የሚል ቃል መመስረት እንችላለን ማለት ነው። ሎሚ ሎ ከለቤተሰብ ሰባተኛ ይቺ ማለት ነው ወይም መጨረሻ የምንላት ሚ ከመቤተሰብ ሶስተኛ ይቺ ማለት ነው። ስለዚህ ይቺንና ይቺን አንድ ላይ በምናንበት ጊዜ ሎሚ የሚል ቃል መመስረት እና ማንበብ ቻልን ማለት ነው። ሁሌ ሁሌ ሁ ሁለተኛ እዚህ ጋር የምናገኛት የሀ ቤተሰብ ነች። ሌ ከለ ቤተሰብ አምስተኛ እዚህ ጋር የምናገኛት ነች ማለት ነው። አንድ ላይ በምናነበት ጊዜ ሁሌ ሁሌ የሚል ቃል መመስረት እንችላለን። ሄሎ ሄሎ ሄ እዚህ ጋር የምናገኛት የሀ ቤተሰብ አምስተኛ ነች። ሎሚ ስንል እንዳየነው ከለቤተሰብ መጨረሻ ነች። አንድ ላይ በምናንበት ጊዜ ሄሎ የሚል ቃል መመስረት ይቻላል። ሙሴ ሙሴ ሙ እዚህ ጋር የምናገኛት የመቤተሰብ ሁለተኛ ሴ ከሰቤተሰብ አምስተኛ አንድ ላይ በምናንበት ጊዜ ሙሴ የሚል የሰው ስም እናገኛለን። ሾመ ሾመ ሾ ከሸ ቤተሰብ መጨረሻ መ ከቤተሰብ መጀመሪያ መጨረሻና መጀመሪያ ማለት ነው። ስለዚህ ሾመ የሚል ቃል መመስረትና ማንበብ ቻልነ ማለት ነው። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።